እኔ የሚጠይቅ ማለት ነው እዚህ ማለት ኖርማል ማርያም ተመልሳ ትመጣለች እያላችሁ ነው ወይስ እንዴት ነው? ማርያም ተመልሳ ትመጣ። ተመልሶ የሚመጣው ኢየሱስ ነው። ኢየሱስ ክርስቶስ እኮ ተመልሶ ይመጣል እኮ። ለምንድን ነው ክርክር? በደንብ ይመጣል ኢየሱስ ተመልሶ። ግን አሁን ደግሞ ማለትም የተኛው ነው ሁኔት። እሺ እምነቱ አማላጅ ማርያም ናት ወይስ ኢየሱስ ነው አማላጅ? እሺ ማማለድ ማለት ምን ማለት ነው የሚለውን በእስልምና ያለውን ግንዛቤ ላስረዳሽ አዳምጥ። እሺ ኦኬ። እኔ የሚጠይቅ ደግሞ ሁለተኛ ደግሞ ማለት ነው ኢየሱስ ክርስቶስ ለመወለድ በፊት ራሱ ኢሳይያስ ምዕራፍ 53 ከቁጥር 1 ጀምረ ስታነብ ይነግራል ማለት ነው መጽሐፍ ቅዱስ ላይ ማለት ነው። ማን ኢየሱስ? አዎ ኢየሱስ ክርስቶስ ሳይወለድ በፊት ማለት ነው። ስለ ኢየሱስ የተነገራለ መጽሐፍ ቅዱስ ካለ ይኸው ገብታ ማለት ነው 53 ምዕራፍ ከ1 ጀምራ ማለት ነው ኢየሱስ እንደሚወለድ። አዎ ኢሳይያስ 53 ላይ ማለት ነው ኢሳይያስ ይችላል። ኢየሱስ እንደሚወለድ አልተነገረም እዛሽ። ይኸው ማለትም ሳይወለድ በፊት ማለትም ሳይወለድ በፊት ያለው ነገር ይነግራል ማለት ነው። እሺ ኢየሱስ እንደሚወለድ እዛ አልተነገረም። ቢነገርም እንደሚወለድ ምንም አዲስ ነገር አይደለም። እኔ እንደሚወለድ ደግሞ በሱ ቁስል እኛን ተፈወሳ የሚልበት ቦታ አለ። ግን ማለትም ኖርማል እግዚአብሔር ልጅ ያለው ህይወት አለ፣ እግዚአብሔር ልጅ የሌለው ህይወት የለም ነው አይደለም ነው መጽሐፍ ቅዱስ። ህይወት ማለት ምን ማለት ነው? ኢየሱስ ራሱ ህይወት ተሰጥቶ የዘላለም ህይወት ነው ማለትም የዘላለም ህይወት መንገድም እውነትም እኔ ነኝ ነው አይደለም የሚለው ዮሐንስ ወንጌል። አትቀላቀያ ታራ እያንዳንዱ ኢየሱስ ክርስቶስ ህይወት ተሰጥቶት ነው አይደል እንዳንቺ? አዎ የዘላለም ህይወት ማለት ነው አይደለም? ህይወት ተሰጥቶት ነው አይደል ኢየሱስ ክርስቶስ? አይደለም እኮ። ቆይ ትክክለኛ ማለትም ጥያቄ እኮ መቀበልም እንዴት ነው የምትቀበሉት ማለት ነው? ለምን መጽሐፍ ቅዱስ ላይ ማለት ነው እውነትም ህይወትም እኔ ነኝ የሚለው መጽሐፍ ቅዱስ ለምንድን ነው ታዲያ ዋሽቶ ነው እንደሚለው? ወደሱ እንሄዳለን። ኢየሱስ ክርስቶስ ልክ እንደኔ እንዳንቺ እንደማንኛውም ሰው ህይወትን ተሰጥቶት ነው አይደለ? ተቀብሎ ነው አረ ነው አይደለም እኮ መጽሐፍ ቅዱስ ላይ የሚያወራውና እኛ የምናወራው ሁለት ትክክል አይደለም ማለት ነው። አንተም አሁን መጽሐፍ ቅዱስ የሚለው ኢየሱስ ክርስቶስ ህይወት ተሰጥቶት ነው ይላል። ምን ታያለሽ? አይደለም ኢየሱስ ክርስቶስ ደግሞ ማለትም የመጣው ለኛ ነው እንጂ ደግሞ መጀመሪያም አለ ማለት ነው። መጀመሪያም አብርሃም ሳይወለድ በፊት ራሱ አለ ነው የሚለው ማለት ነው መጽሐፍ ቅዱስ ላይ። እንዴት ነው የምታወራው? ህይወት ተሰጥቶት ነው እያልኩሽ ነው። እሱ ፍጡር ነው እያልኩሽ ነው። ህይወት ተሰጥቶት ነው። ፍጡር አይደለም እኮ ምንድን ነው የሚለው ማለት ነው። እስኪ እኔ መጽሐፍ ቅዱስን እያየሁ ነው የሚነግረው ማለት ነው። ሌላ ደግሞ አይደለም። ፍጡር ማለት ነው ኤፌሶን ማለት ነው። ኤፌሶን መጽሐፍ ቅዱስ ማለት ነው። ኤፌሶን ምዕራፍ 2 ከቁጥር 1 ጀምራ እስከ 10 ድረስ ምንድን ነው የሚለው? እኛ ፍጡር ነንና ማለት ነው። እኛ ፍጡር ነን ደግሞ ከሱ የመጣው ማለት ነው። ከሱ የመጣው የዘላለም ህይወት ተሰጠ ነው አይደል የሚለው? እንዴት ነው ግን የምናስበው ማለት ነው የማይመረው መጽሐፍ ቅዱስን ማለት ነው። መጽሐፍ ቅዱስን ስታይ ኤፌሶን ምዕራፍ 2 ላይ ያለበት ቦታ ይኸው ማለት ነው። ኖርማል ላይ ማለት ነው ኢየሱስ ክርስቶስ ህይወት ተሰጥቶት ነው። ህይወት ተሰጥቶት ነው ኢየሱስ ክርስቶስ ልክ እንደኔ እንዳንቺ ህይወት አይደለም ነው። እስኪ መጽሐፍ ቅዱስን ጋብታ ይኸው ማለት ነው። መጽሐፍ ቅዱስን ኤፌሶን ምዕራፍ 2 ከቁጥር 1 ይቀጥላ ይኸው አዳምጪ ይኸውልሽ። ልክ እንደኔ እንዳንቺ ህይወት የለውም ነበር፣ ህይወት ተሰጥቶት ነው። ይኸውልሽ አሳይሽ ማስረጃ ምንድን ነው መጽሐፍ ቅዱስ ላይ ያለው ውሸት ነው ወይ ማለት ነው? ትክክለኛ ማለት ነው። እውነት ነው የጌታ ሰው ላሳይሽ። ህይወት እንደተሰጠው ያሳያለው እውነት ነው። ላሳይሽ መጽሐፍ ቅዱስ ላይ እስኪ ንገር ማለት ከሙታን የተነሳ ማን ነው ያለው ማለት መጽሐፍ ቅዱስ አለ። መጽሐፍ ቅዱስን እያያችሁ ማለት ነው ማውራት አለብኝ ማለት ነው። መከራከሪም ያለ መጽሐፍ ቅዱስን እያየክ ችግር የለም። መጽሐፍ ቅዱስ ላይ ምን ይላል? አብ በራሱ ህይወት እንዳለው ሁሉ ለወልድም ህይወት ይኖረው ዘንድ ሰጥቶታል ይላል። ህይወት ተሰጥቶ ነው ኢየሱስ ክርስቶስ። ማን ነው የሰጠው? አምላኩ አብ ነው ህይወት የሰጠው። ፍጡር ነው።
ኦኬ እኔ ደግሞ ማለት ነው ፍጡር ነው እሱ ፍጡር ነው ማለትም ፍጡር ነው ብላችሁ ነው አይደለም እንታስቡት። ህይወት ተሰጥቶት ነው የሚለውን አሁን ተቀበልሽ አመንሽ አይደለም። እኔ ደግሞ ማለት መከራከር ሳይሆን መጽሐፍ ቅዱስ ያለበት ቦታ እኔ እነግራለሁ ማለት ነው። እቺ ልጅ በመጽሐፍ ቅዱስ ነው የምታወራው። አሁን መጽሐፍ ቅዱስ ላይ ላሳይሽ እሺ፣ ህይወት ተሰጥቶት እንደሆነ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ እንጂ ከራሴ አልናገርምና ማለት ነው። አሁን ላሳይሽ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ህይወት ተሰጥቶት እንደሆነ ቆይ ላሳይሽ። ዮሐንስ ወንጌል ምዕራፍ 5 ላጣልሽ አንድ ጊዜ እንድታረይ መጽሐፍ ቅዱስ ይዘሻል? ኦኬ ዮሐንስ ወንጌል ክፈጂ። እሺ ኦኬ አይዋ ዮሐንስ ወንጌል እሺ አንድ ጊዜ ምዕራፍ 5 ቁጥር 26 ምዕራፍ 5 ቁጥር 26 ምን ይላል? ኦኬ ምን ይላል? አንብቤ እንጂ ተጽፈህ አድርገህ ትንሽ መስማት አይደለም። ይሄ ብቻ ነው እንዴ የምትይዙት? ማለት ይሄ ብቻ ነው። ምን ይላል? ምን ይላል? ህይወትን ሰጥቶታል አይደል? ኦኬ አብ በራሱ ህይወት እንዳለው እንዲሁም ደግሞ ለወልድ በራሱ ህይወት እንዲሁ ማለትም ሰጥቷልና ማለትም ሰጥቷል። ህይወትን የሰጣለ የተሰጣለ ማን ነው? ህይወትን የሰጠው ለማን ነው? ህይወትን የሰጠው በይ ኦኬ ያ ቦታ ነው አይደለ? ዮሐንስ ወንጌል እንደዚህ ያለ ደግሞ ማለት ነው። ኢየሱስ ክርስቶስ ህይወት የሰጠው ማን ነው? ተሰጥቶ ነው አይደለ? ኦኬ ሰጠ ማለት ነው። እኛ እኮ እግዚአብሔርንም እኮ አንጠላም እኮ ታውቃለህ። የእግዚአብሔር ልጅ ነው፣ ግን የመጣ ለእኛ ስለሆነ ማለት ነው። መጀመሪያ አዳምና ሔዋን አሁን ለምን መጣ የሚለው እንመጣለን። እሺ እንሄድበታለን። አብሽሪ። ግን ህይወት ተሰጥቶ ደግሞ እኔ ደግሞ ማለት ነው ፍጡር እንዳይሆነ ደግሞ እኔ እነግራለሁ ማለት ነው። ፍጡር አይደለም እሱ ደግሞ ከፍጡር የተ በጊዜ አዳም ጨዩ ህይወትን ተሰጥቶ ነው አይደል? ኢየሱስ ክርስቶስ በልሽ ህይወት ተሰጥቶ ነው አይደል? ከአባቱ የተቀበለው ህይወት ነው አይደል? አዎ ከአባቱ የተቀበለው ህይወት አይደል? ለዚህ ህይወት ተሰጥቶ ነው ኢየሱስ ክርስቶስ። ለምን አታምኑ? ከእግዚአብሔር የሰጠው ከአባቱ የሰጠው ማለትም አባት ለሱ ለመስጠት ይገባዋል ማለት ነው። መስጠት ይገባዋል። እንዴት? ስለዚህ እሱ እንደው እያልን ያለ ነው ህይወት ተሰጥቶ ነው ኢየሱስ ክርስቶስ እያልኩሽ ነው። አዎ ህይወት ተሰጣ ደግሞ ማለት ነው። ይዋ ስለዚህ ተሰጥቶ ማለት ከእግዚአብሔር የተሰጠው ህይወት ነው እንጂ ደግሞ ማለት ሌላ ነገር የለም እኮ። እሱ እንደ ማንኛውም እንደ አብርሃም እንደ ያለው ነገር እኮ እሱ ደግሞ ደቀ መዝሙር ተወራ አይቆጠርም እኮ የሱ ነገር ማለት ነው። እሺ ጎበዝ ሃይላይካል ከላስካ እንትን ምንም አልተግባባንም። ወላሂ ሰላም ነው። እየሰማሁት ነበር። እንዴት ናችሁ? ደህና አልሐምዱሊላህ። አይደለም እኮ እኔ የሚጠይቅ ማለት ነው። እኔ ደግሞ አንተ መጽሐፍ ቅዱስን ደርሰህ ነግራለህ አይደለ? መጽሐፍ ቅዱስን ኮንቴክስቹዋሊ ብንረዳ ጥሩ ነው። ህይወት ተሰጥቶ ነው አይደለም ኢየሱስ ክርስቶስ ሃይላይካል አንዴ ከላይ ጀምሮ ላንብብና ከ25 ጀምሮ ላንብብና እስከ 27 ያለውን ከዛን እንትን እንላለን እናወራለን ምን እንደሚል። አይ 25 ላይ ምናምን እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው ይላል። የሚሰሙትን በህይወት ይኖራሉ ይላል። የማንን ልጅ? የእግዚአብሔርን ልጅ ማለት ነው። ወረድ ስል አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታል ነው ይላል። ስለዚህ እያወራ ያለው የእግዚአብሔር ልጅ ድምፅን እንደሚሰማና አይሰማም?
ህይወት ሰጥቶታል አልሰጠውም ነው ጥያቄው። እግዚአብሔር ሰጥቶታል። ህይወትን የተሰጠ አካል ኢየሱስ ክርስቶስ ፍጡር ነው አይደለም? ኖ እንደዛ በዛ ወይ አይደለም። ህይወት ሚንስ እያለ ያለው ቆይ ማለት ነው ፍጡር ነው የሚል እኮ የለም የትም ቦታ። ቆይ አንዴ ቆይ ፍጡር ማለት ነው ትርጉሙ የፍጡር ትርጓሜ። የፍጡር ትርጓሜ ማለት የተፈጠረ ማለት ነው በአጭር መልስ። ያ አካሉማ የተፈጠረ ነው። ፍጡር ማለት ትርጓሜው ምን ማለት ነው? ፍጡር ማለት የተፈጠረ በአንድ አምላክ አንተ በአላህ ትላለህ፣ አላህ የፈጠረ እኛ እግዚአብሔር እንላለን፣ እግዚአብሔር የፈጠረው ነገር ግን ፍጡር የሆነ ነገር የተፈጠረ አይነት ነገር ማለት ነው። ኢየሱስ ክርስቶስን ያመጣው ማለት ኢየሱስ በፊትም ያለ ነው፣ ከአብ ጋር እኩል ያለ ነው። ከአብ በስልጣንም በምንም ያተናንስ ያ እንደሱ ምን ጥቅስ አለ መጽሐፍ ቅዱስ ከአብ ጋር እኩል ነው የሚል አለ? አላህ የቱ ጋር? ፊልጵስዩስ 2:6 ላይ ያወጣልኝ ከአብ ጋር እኩል ነው ይላል። እሺ አንብበው ችግር የለውም። ከአብ ጋር እኩል ነው የሚል ጥቅስ ስጠን። ኦኬ ፊልጵስዩስ 2:6 ላይ ምን ይላል መሰለህ? ከላይ ከ5 ጀምሮ ያለው ላንብብልህ። ከአብ ጋር እኩል ነው የሚለውን ጥቅስ ነው ያልኩት። ሙሉ እንደ ቅድሙ ይሄ ተረታ አታወራም። ከአብ ጋር እኩል ነው የሚለውን ጥቅስ ተረት አይደለም፣ እንደማመጣ ወንድሜ። ከአብ ጋር እኩል ነው የሚለውን ጥቅስ አንብበው እባክህ። ሌላው ተው። ኦኬ እሺ ላንብብልህ። እሺ በክርስቶስ ኢየሱስ የነበረ ይሄ ሐሳብ በእናንተ ዘንድ ይሁን ይልና እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ይላል። እርሱ ኢየሱስ ከእግዚአብሔር ጋር በእግዚአብሔር መልክ ሲኖር ይላል። ከአብ ጋር እኩል ነው የሚላለ እንዴ? እርሱ በእግዚአብሔር መልክ ሲኖር እያለ እየተናገረ እኮ ነው ያለው። ከእግዚአብሔር ጋር እንደመተካከል እንደሚገባ አልቆጠረም ይላል። የባሪያን መልክ ይዞ ሲመጣ ማለት ነው። ከአብ ጋር እኩል ነው የሚል ቃል አለ ወይ ነው ጥያቄ። እና የምን ማለት ነው ነፍሴ? ምን ማለት ነው የሚለውን ትጠይቀኛለህ። ከዚያ በኋላ ከአብ ጋር እኩል ነው የሚል ቃል አለ ወይ? እንዴ ከዚህ በላይ እየነገርኩህ ነው። ኦፍኮርስ ብዙ ቦታ ልሰጠው ይችላለሁ። እኔና አብ አንድ ነን ይላል። ዮሐንስ ስንት 30 ላይ ነበር ናቸው አላልኩህም? ከአብ ጋር እኩል ነው የሚል ቃል አለ ወይ ነው ጥያቄ። እኩልነቱን እየነገርኩህ እኮ ነው። እዚህ በስልጣን እኩል መሆኑን እየነገርኩህ እኮ ነው። አይደለም እባክህ፣ እኩል ነው እኩል ናቸው የሚል ቃል የለም። እንዳውም እንደሚበላለጡ ኢየሱስ ክርስቶስ ቃል በቃል የተናገረበትን በቃል ስተና አልገላግልህ። ኢየሱስ ክርስቶስ ቃል በቃል አብ ከእኔ ይበልጣል እሱ በስጋ ወራቱ ሆኖ ሲያወራ ነበር። በስጋው ነው የሚለው ቃል የሚል ቃል አለ እዚያ ጋር። ወይት ይኸውልህ እዛ ጋር ኢየሱስ ሲናገር ኦፍኮርስ ቦታውን ስፔሲፊክሊ የቱ ጋር እንደሆነ ባላውቅም ኦፍኮርስ ኢየሱስ ክርስቶስ አሎ ከኔ ጋር ስታወራ አንድ ነገር አንድ ከዚህ በፊት ከኔ ጋር በታጣቂ መሰለኝ አንድ አዳምጠኝ አውርቻለሁ። አውጥተኝ ነው እንጂ ስሎንግ ታይም የጓ አውርተን ነበረ። ፍልስፍና አልወድም ነው ወጣላ አይደል? ፍልስፍና አይደለም እኮ አንተ በቁርአን ታምናለህ፣ እኔ በመጽሐፍ ቅዱስ አምናለሁ። ቀስበል አዳምጠኛ አንዴ ድል ስጠኝ። የሆነ ጥቅስ ታመጣና እዛ ላይ መሽከርከር ምናምን ያልወደም እንደዚህ እዛ የሚሰሙ ሰዎች ካሉ ሊሰሙ ይችላሉ። ወጣላ አይደል? እዛ ጋር ቃሉ ጋር አሁን ለምሳሌ አይበላለጡም አልኩኝና እኔ ማን ነው እኩል አይደሉም አልኩኝና አንተ እኩል ናቸው የሚል ቃል ልታመጣ አላገኘህም። እኔ ደግሞ የምሰጥህ ጥቅስ ቃል በቃል ምንም የሚያሻማ እንደሚበላለጡ ነው። ገብቶሃል አይደለ? አብ ከእኔ ይበልጣል ብሎ ቃል በቃል ኢየሱስ የተናገረበት የዛን አንተ በስጋው ነው ምናምን ስትል ጊዜ ኢየሱስ ክርስቶስ አብ ከእኔ ይበልጣል ስላችሁ ግን በስጋዬ ነው ያለበትን እዛ ጋር ታመጣለህ። ገብቶሃል አይደለ? አሁን የምነግርህ ጥቅስ ቃል በቃል አብ ከእኔ ይበልጣል ብሏል ኢየሱስ ክርስቶስ ብሏል አላለ? ያው ኦኬ እሺ አንተ አስረድተሃል። ኦፍኮርስ እኔም ደግሞ እንዳስረዳ ጊዜ መስጠት አለብህ። አስረዳሁን ቃል በቃል ነው የምሰጥህ። አብ ከእኔ ይበልጣል ብሏል አላለም ኢየሱስ? ኦኬ እሱ አንተ አውርተሃል እኮ ልንገርህ። እኔ አላለም አላልኩም ብሏል። ግድ የለም ብሏል። ስለዚህ ልናገራ ይበልጠዋል አይበልጠውም? መጽሐፍ ቅዱስ 1 ሲደመር 1 ስንት ነው? 2 ሲደመር 2 ስንት ነው እያልክ እኔን እንድታስመልሰኝ አይደለም። መጽሐፍ ቅዱስ ቆይ አብ ከእኔ ይበልጣል ብሏል። ይሄን አምናሃል? ተረጋጋ። ቆይ ተረጋጋ። ውሱ ተረጋጋ። ያንብብልህ። ተረጋጋ። ውሱ ተረጋጋ። እንነጋገር። አንድ አትደራረሩ። ቆይ ተረጋጋ። አዳም
እንዲህ አይነት ውይይት ለማንም አይጠቅምም እኮ እሱ እየቆይ እኔ ጸባይን በወደለም እዚህ ጋር እኔ ያንተን ተረት አልሰማም በጣም ስለዚህ አንተንስ ተረት ማን ይሰማዋል ወንድሜ ታስወርዳለህ ያንተም እኮ ተረት ነው ሊሆን እንደሚሆነው እንደዚህ ከሆነማ እሱ መልስ የለም ከያም መልስ የለም እሺ እኔ ቃል በቃል ምኑን ተነጋግረን ነው መልስ የምትጠይቀው ምኑን ተነጋገርን መጀመሪያ ተረጋጋ ብሏል አይደለ ብሏል ወይንስ አላለ ብዙ ቦታ ብሏል ነግሬሃለሁ ለምን እንዳለ እናንተ ተረጋበል እሺ ብሏል ስለዚህ ይበልጣል ማለት ነው አይደለ ኦኬ በቃሉ መሰረት ይበልጣል አይበልጣም ኦፍ ኮርስ ብዙ ቦታ ይበልጣኛል ብሏል ተልኬ መጥቻለሁ ብሏል ነገር ግን እሱን ኮንቴክስቹዋሊ ኮንቴክስቹዋሊ መረዳት መቻል አለብን ኦኬ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ አለ ብለን እኛ እናምናለን አንዱ እግዚአብሔር በሶስት አካል ተገልጧል ብለን እናምናለን ስለዚህ ወልድ እግዚአብሔር ተልኮ ሲመጣ ስለሚያንስ ወይም ተላከ ሲባል ሳምባዲ ትልቅ ሰው እየዛጋ ቆሞ ሂድ እያለው እንደዚህ አይነት መላላክ አይደለም የሃርመኒ የመከባበርና የእግዚአብሔር አሰራር ነው ኦኬ ኢየሱስ በስልጣን አያንስም ከእግዚአብሔር ወልድ ህይወትን ይሰጣል ወልድ በሁሉም ቦታ ይገኛል ወልድ መግደል ይችላል ወልድ ማስነሳት ይችላል ወልድ ህይወትን መስጠት ይችላል እዚህ ጋር ቅድም ፊልጵስዩስ 2:6 ላይ ያነሳው ምንድነው እሱ በእግዚአብሔር መልክ ሲኖር ይላል ምን ማለት ነው ከእግዚአብሔር ጋር እኩል መሆኑን እያሳየን እንደገና ደግሞ ራእይ መጽሐፍ ላይ ሲናገር እኔ አልፋና ኦሜጋ ነኝ ይላል ምን ማለቱ ነው እኩል መሆኑን እያሳየን እሺ ጨርሰሃል ኦኬ ጨረስክ ቀጥል ጥያቄ ካለ ይበልጣል ይሄን ማመሽ አሁን ደግሞ ምንድነው ኢየሱስ ክርስቶስ ይበልጠኛል ብቻ ሳይሆን ያለው አምላኩን ጭምር ነው ለኢየሱስ ክርስቶስ አብ አምላኩ ነው ወይንስ አይደለም ይሄ ጨምርኩ ለሄድ ያላ ኦኬ ጉድ ኩዌስችን እንደነገርኩ እሱ እንግዲህ ፍጹም ሰው ነው ፍጹም አምላክ ነው ብለን ነው እኛ ምናምነው ወይንስ አይደለም ሃሎ ነው አይደለም ፈለና ከዛ አብራራ ችግር የለውም ያንተ ማብራሪያ እኮ ነው ልሰማር ነው መልሰህ ነው ገብቷል አይደል ማብራሪያ ጊዜ ሰጠህና እንደፈለክ ታወራለህ እንደቀደም አምላክ ነው ወይንስ ለኢየሱስ ክርስቶስ በስጋ ወራቱ ወደ አባታችሁና ወደ አባቴ ወደ አምላካችሁና ወደ አምላኬ ብሎ ሲል ነበረ አልጠየቅኩም ነገር ግን ያው ኢየሱስ ሲጀመር እኮ ያለና የነበረ እኮ ነው እኮ አምላኩ ነው ወይንስ አይደለም አምላኬ ብሎ ሲጠራ የነበረው በስጋ ወራቱ ነው አልጠየቅኩም መቼ ጠየቅኩ አምላኩ ነው ወይንስ አይደለም ነው ያልኩት በስጋ ወራቱ አምላኬ ነው ብሏል እሱ ግን ዘላለማዊ ነው ኢየሱስ ክርስቶስ አምላክ ያለኝ እኔ በስጋ ወራቴ ነው ብሏል አላለም እስቲ እንደገና ብለኝ በስጋ ወራቴ በስጋ ወራቱ ብሏል ያ ኢየሱስ ክርስቶስ በስጋ ወራቴ ነው አምላክ ያለኝ ብሎ ተናግሯል በስጋ ወራቱ ነው ያለው ታዲያ ሌላ የቱ ጋር ብሏል ክርስቶስ በስጋ ወራቴ ነው አምላክ ያለኝ ብሏል ወይ የተናገረበትን ጊዜውን ማየት ነው እሱ በስጋ ወራቱ ነው ያንን ያለው ወንጌላዊ ተላር ላይ ያለው ኢየሱስ አለ ግን እነሱ ይሄን በስጋው ነው ያለው ይሄን በስጋው አይደለም እያለ ይከፋፍሉታል አያችሁት አይደል ኦኬ ጉድ ኩዌስችን ኦኬ ለአምላክ ወይደ ሚኒት አዳም ተረጋመለ ኢየሱስ ክርስቶስ እኔ አምላክ ያለኝ በስጋዬ ነው ብሏል ወይንስ አላለም ያው ኦኬ ጉድ ጥያቄ ለአምላክ አምላክ እንዴት ሊኖረው ይችላል ኢየሱስ ክርስቶስ በስጋዬ ነው አምላክ ያለኝ ብሏል አላለም ለአምላክ እንዴት አምላክ ሊኖረው ይችላል በስጋ ወራቱ ነው አምላክ ያለው አየህ ተሙ ካላይ ሰላም ነው እንዴት ነው ተሙ ይሄንን ነገር እንትን ልበልና ሚዩት ታደርገኛል ግድ የለም ወይስ ሰላም አለይኩም ወራህመቱላህ ወሰላም ምን የማይጠቅም እንትን ቃል በቃል ያለ ነገር ነው የምናገረው ይሄንም ያው ቦታቻለ አንድ ፈትዋ ነገር ልጠይቅ ፈልጌ ነበር እሱ
አይ ያጋር ይሄን እንትን ማብራሪያ ምናምን እዛ ቸርች ላይ የሚሰሟቸው ልጆች አሉ፣ ምስኪን ልጆች ቁጭ ብለው አሜን ብለው የሚያዳምጡ አሉ አይደለ? ለእነዚያ ነው ወደ እንደዚህ የሚሰሟቸው ቤተክርስቲያን ነው ይሄዳሉ። ጥለት እንደዚህ ነጭ ጣፋ አድርገው ሄደው ቁጭ ብለው አሜን ነው ብለው የሚሰሟቸው። ይሄ ሙስሊሞች ቤት ነው። ሙስሊም ፊት ያለ ማስረጃ ማውራት ነውር ነው። ሙስሊም ከሙስሊም ፊት ራሱ ስለ እምነቱ ሲያወራ ምንድነው ማስረጃ ብሎ ነው የሚጠይቁት። እዛ የሚጠይቅ የለም። በቃ ይሄ እንደዚህ ነው አሜን፣ ይሄ እንደዚህ አሜን ነው፣ ይሄ እንደዚህ አሜን ነው፣ ይሄም በስጋው ነው፣ ይሄንም በእንትኑ ነው እያሉ ይለያዩላቸዋል። አሜን ነው ብለው ይቀበላሉ። ግን ክርስቶስ ብሏል ወይ ብለው አይጠይቋቸውም። ወላሂ አላለም ኢየሱስ። እኔ በስጋዬ ነው እንደዚህ ያለኝ አምላክ ያለኝ አምላክ ያለኝ ብሎ ቃል በቃል ነው የሚናገረው ኢየሱስ። ስለዚህ ኢየሱስ ሙስሊም ነው ማለት ነው። አዎ ኢየሱስ ክርስቶስ ሙስሊም ነው። እስቲ ቀና በልና ሰላም አለይኩም። ኢየሱስ ክርስቶስ ሙስሊም ነው እንጂ ክርስቲያን አልነበሩም ነብያቶች። እስቲ ማስረጃ አንድም ነብይ እንትን አሁን ኃይለ ማርያም እንትን ብሎ ነበረ። ኢየሱስ ክርስቶስ በስጋው ነው አምላክ ያለው ብለሃል። ኃይለ ማርያም ኃይለ ሚካኤል ኦኬ። ኢየሱስ ክርስቶስ ለራሱ ስጋ አምላክ ነው ያዘው። ምን አልከኝ? ኢየሱስ ክርስቶስ ለራሱ ስጋ አምላክ ነው ወይ? ኢየሱስ ይኸውልህ፣ ኦኬ፣ ስለ ኢየሱስ እንዳስረዳ ፈልገሃል ማለት ነው። እዛ ጋር ፍጹም ሰው ፍጹም አምላክ ነው ብያለሁ። ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ አይደለም ኃይለ ሚካኤል፣ እኔ ያልኩት ኢየሱስ ክርስቶስ አምላክ ያለው በስጋው ነው ብለካላ። ኢየሱስ ክርስቶስ አምላኬ ብሎ ሲጠራ የነበረው በስጋው ነው። ኦፍ ኮርስ በስጋው ወራቱ ስጋው አምላክ አለው። እሱ ራሱ አምላክ እኮ ነው ሲጀመር እኮ ኢየሱስ ስጋው አምላክ ነው። ፍጹም ሰውነት ነው እሱ። ፍጹም ሰው ነው እኮ ሰውነቱ አምላክ ነው ወይ? well ፍጹም ሰው ነው ፍጹም አምላክ ነው አልኩ። ሰው ምንድነው ሳይሆን ስጋው አምላክ ነው ወይ? ኦኬ አይ ዶንት ቲንክ ሶ። የጥያቄ አንደኛ ለምን እንደጠየቀኝም አላቅም። ሁለተኛ ደግሞ በስጋው ነው የኤቲስት ጥያቄ እየጠየቀኝ ነው ያለው። የኤቲስት ጥያቄ አይደለም። ስጋው ፍጹም አምላክ ነው ካልኩ ሰው የሆነ ፓርት አለው። ቆይ ሰው የሆነ ፓርቱ ፍጡር ነው ፈጣሪ? ኖ ፍጡር ነው የሚባል ነገር የለም እኛ ጋር። ተወልዶ ነው ፍጡር ነው ወይስ ፈጣሪ? እኮ ነገር ያለ የነበረ ነው እኮ ስጋው ፍጡር ነው ወይስ ፈጣሪ? ፍጡር አይደለም ያለ ነው። ፈጣሪ ነው። አዳምጠኛ። በሰውነቱ ያለ ነው በአምላክነቱ ያለ ነው ኢየሱስ እኮ ገባኝ። ሰውነቱ ፍጡር ነው ወይስ ፈጣሪ ነው? ንገረኝ። ፍጡር አይደለም ፍጡር ነው የሚል የለም የቱም ጋር። ስለዚህ ሰውነቱ ፈጣሪ ነው። ፈጣሪ ነው ኦፍ ኮርስ። ኦኬ ስለዚህ ለፈጣሪ ፈጣሪ ያለው ማለት ነው። ኦኬ ይሄንን በደንብ ይሄ አሁን እንዲህ እንደጠየቀው ቶሎ ቶሎ የሚመለስ አይደለም። ከጠየቀኝ እንዲመለስ ደቂቃ ትሰጠኛለህ ማለት ነው እኮ። እሰጥሃለሁ። ወይ ሁሱ አሁን እያለን ያለው ቆይ ሁሱን ላስይዞ ነጥብ። ሰውነቱ ፈጣሪ ነው። ስለዚህ ሰውነቱ ፈጣሪ ከሆነ ለሰውነቱ ፈጣሪ ላይክ ሰውነቱ ፈጣሪ ከሆነ ለፈጣሪ ፈጣሪ ያለው እያለ ነው። ወደ ፈጣሪ ሲሰግድ ወደ ፈጣሪ ሲጸልይ ኦኬ ፈጣሪ ፍጹም ሰው ነው ብያለሁ። ፍጹም አምላክ ነው ብያለሁ ነው አይደለም? ስጋው ፈጣሪ ነው። ስለዚህ ስጋው ፍጹም ሰውነቱን የሚያሳይ ነው። ፈጣሪ አይደለም። ፍጹም ሰውነቱን የሚያሳይ ነው። ፍጹም ሰው ነው። ፍጹም አምላክ ነው። ቅድም ስጋው ፈጣሪ ነው ብለህ ነበር። አሁን ደግሞ አይደለም ማለት ኖ አላልኩትም እኔ። ስጋን ግን ኖ በሰውነቱም ቢሆን አዳምጠኝ። ቆይ ተፈጠረ ተፈጠረ ትላለህ ወይስ ተፈጠረ አልልም ስጋው ፈጣሪ ይውራል አይደል? ኦኬ ይሄንን ቦታ ላንብብልህና ከዛ እዛ ላይ እንትን ቆይ ማስረጃ ስጠይቅ ጊዜ ነው የምትሰጠኝ። ስጋው ፈጣሪ ነው አልጠየቅንም። መቼ ማስረጃ ጠየቅነህ? ኢትስ ኮንፊውዚንግ። የምትጠይቀው ጥያቄ እኮ አንደኛ የማይጠቅምህን ነው። ፕላስ ደግሞ ማስረጃ ስጠይቅ ጊዜ ታመጣለህ እንዴ? ፈጣሪ ነው ፍጡር? ስጋው ፍጡር ነው አንልም እኛ፣ ግን ያለ ነው ከሱ ጋር። ፈጣሪ ነው ወይስ
ያለ ነው። በቃ ያለ በፍጹም ሰውነቱና በፍጹም አምላክነቱ ያለ ነው። ፍጡር ነው አንልም እኛ። አይልማ መጽሐፍ ቅዱስ የማይለው ልበልህ እንዴ? ስለዚህ ፈጣሪ ነው። አዳምጠኝ። በፍጹም ሰውነቱና በፍጹም አምላክነቱ ያለ ነው። እግዚአብሔር ራሱን የገለጠበት ወይ ነው ያ። አልተጠየቅም። ፈጣሪ ነው። ስለዚህ አንተ የምትጠይቅ ፈጣሪ ነው ፍጡር ነው የሚባል ነገር የለም። ፍጡር አይደለም። ስለዚህ ፈጣሪ ነው። ዌል ስጋ እንዴት በሰውነቱማ ሲፈጥር እኛ አላየንም። ኦኬ ስለዚህ ፍጡር ነው ማለት ነው። ፍጡር አይደለም ነው አይልም። አላህ ፈጣሪ ነው። ወይ ጉድ! እንዲመለስላችሁ ነው የምትፈልገው ወይ ሰዎች እዚህ ጋር ተከታይንም ግራ ጋብተህ መሸኘት ነው የምትፈልገው? ግድ ያለ እምነት ግራ የተጋባ እምነት ይዛል እንጂ ያው እየተረዳ ነው። አዳምጣ። ኦኬ ጥሩ። ወይስ ፍጡር ኢየሱስ ክርስቶስ ስጋው መልስ። ስለ አምላካችን አዳምጠኝ። ኦኬ እምነት አያውቁም። ፍጡር አይደለም። ክርስቶስ ፍጡር አይደለም። ፈጣሪ ነው። ደፍረህ ፈጣሪ ነው። ተወልዶ ፈጣሪ ነው በል ደፍረህ ስጋው ምንም መድፈርም መፍራትም መፍራትም አይደለም። ከሆነ ኢየሱስ ክርስቶስ ስጋው ፈጣሪ ነው። በእርሱ የመለኮት ሙላት በሰውነቱ ተገልጦ ይኖር ነበር ይላል። ስለዚህ መለኮት ፈጣሪ ነው በል ስጋው ፍጹም ሰው ፍጹም አምላክ ነው። ስለዚህ ፈጣሪ ነው ማለት ካልቻሉ ፍጡር ነው ማለት ነው። ፍጹም ሰው ፍጹም አምላክ ነው። በእናንተ ፍጡር ነው ልትሉ የኛ የእናንተ ኢሳና እዚህ ያለው ኢየሱስ አንድ ስለሌለ ያውና እዚህ ጋር ኮሜንት ላይ ወላሂ ፈጣሪ ነው እያሉ ነው ኦርቶዶክሶች እንትላለን። ቅድም ያልከኝን እስኪ አሁን ኢየሱስ ሙስሊም ነው ብለኛል። እንደው ቆይ ፈጣሪ ነው አይደለም ኢየሱስ ክርስቶስ ነው። ኦኬ የኔ ጥያቄ ይቅር። ኢየሱስ ክርስቶስን ፈጣሪ ነው ብሎ ደፍሮ የሚናገር ክርስቲያን ጠፋ። ያሳዝናል ወላሂ። ለዚህ አላህ ሙስተዓን ፈጣሪ ነው አልኩህ እኮ። ቀጥልሽ። ስጋው ፈጣሪ ነው። ስጋው ፍጡር አይደለም፣ ተወለደ እንላለን እኛ። ነገር ግን ኢየሱስ ፍጹም ሰው ፍጹም አምላክ ነው። ስለዚህ ከዚህ በላይ ምን አይነት መልስ ልሰጥልህ እንደምችል አላውቅም። እሱ በስጋ ተገለጠ እንጂ ተፈጠረ አንልም እኛ። ምክንያቱም ተፈጠረ የሚል የለም። እሱን አይደለም እየጠየቅን ያለው። ፈጣሪ ነው ወይ ስጋው ነው? ፈጣሪ ሲጀመር እኮ መለኮት እኮ ነው። ፈጣሪ አይዳሰስም፣ አይጨበጥም እኮ። ፈጣሪ ሲጀመር በጠባብ ደረት እንትን ሊል ቆይ አዳምጠኝ ቆይ እሺ ልናገር። ፈጣሪ ሲጀመር በጠባብ ደረት በእኔና በአንተ በሚታክል እንትን አይደለም። ገባ? አላሁ አክበር። ስለዚህ ኢየሱስ ክርስቶስ በድንግል ማርያም ማህፀን ውስጥ የነበረው አካል ፍጡር ነው ማለት ነው። ኢየሱስ ክርስቶስ በስጋ የተገለጠው ፍጹም ሰው ፍጹም አምላክ የሆነው ለምንድን ነው የሚለው ይብራራልሃል። ወላሂ በቃ ይሄ ትክክለኛ ኦርቶዶክስ ይሄ ነው መሰከረ። በቃ በጠባብ ደረት ውስጥ ሊኖር አይችልም ፈጣሪ አለ። ይሄ ነው ትክክለኛ አይምሮ። በፍጹም በድንግል ማርያም ማህፀን ውስጥ የነበረው ልጅ አምላክ አይደል ፈጣሪ አይደለም። ትክክል ነው። ኖ እንደዛ አላልኩትም እኔ። ቆይ አዳምጥ። አንደኛ ይኸውልህ መለኮት ስንል ሰማይና ምድርን የሞላ ነው። ኢየሱስ ምንለው ኢየሱስ እኛ ፍጹም ሰው የሆነው እዛ ጋር የምናየው ሰው የሆነው አምላክ እንደገና ደግሞ በአምላክነቱ ደግሞ ሰማይና ምድርን የሞላ ነው። ኦኬ ራሱን በስጋ ገለጠልን እንጂ ኢየሱስ ፍጡር ነው አይደለም። እኛ ፍጡር ነው ብለን እኛ አናምነው። ፍጡር አይደለም፣ ያለ የነበረ ነው። ለዚህ ነው ፊልጵስዩስ 2:6 ላይ ያሳየው በእግዚአብሔር መልክ ሲኖር ይላል። አንዳንዴ ኢየሱስ ክርስቶስ ስጋው ፍጡር ነው ፈጣሪ? ኦኬ እኛ ስጋው ፈጣሪ ነው የሚል ነገር ስላላየን ፍጡሩም ነው የሚል ስላላየን፣ ነገር ግን ፍጹም ሰው ነው ፍጹም አምላክ ነው እንላለን። እዚያ በምድር ላይ ሲንቀሳቀስ የነበረው በጠባብ ደረት ላይ የነበረው ፈጣሪ ነው ማለት አንችልም ማለት ነው አይደል?
አስነበብኩልህ እኮ እሱን ቆላስይስ 2:9 ላይ የሚለው በእርሱ የመለኮት ሙላት በሰውነቱ ተገልጦ ይኖር ነበር ይላል። በጠባብ ደረት ውስጥ የነበረውን አካል ፈጣሪ ነው ማለት እንደማንችል ተናግረሃል አይደለ? የፈጣሪ ምሳሌ ነው እሱ። የፈጣሪ እንትን ሊያሳይ የመጣ ነው፣ የተገለጠ ነው፣ በስጋ የተገለጠ ነው እንጂ ፈጣሪ አይደለም። የመለኮት ሙላት በሰውነቱ አለ ይላል እኮ ወንድሜ። ፍጹም ሰው ፍጹም አምላክ ነው አልኩ እኮ። ፈጣሪ ነው ስጋ ፍጹም ነው ፍጹም አምላክ ነው አልኩ እኮ። ኢዚ እኮ። ለምንድን ነው ግራ የገባህ? በቃ ጥያቄ ካለ ጠይቅ። ኢዚ እኮ ነው እሱ። ለምንድን ነው ግራ የገባህ የኔ ወንድም? ወላሂ ትክክለኛ ነገር ተናገረ። አያውቅም። በጣም ይከብዳል አሁን ያልኩህ። ፈጣሪ በጠባብ ደረት ውስጥ እንዴት ሊኖር ይችላል አለ። ወላሂ ይሄን ነው ሙስሊሞች እያሏቸው ያለው። ሙስሊሞች እያሏቸው ያለው ይሄ ነው። ራስህ ተናገረ። እውነት አምልጦት ማለት ነው። ባያምንበትም። ኦኬ ጥያቄ አለህ መጠየቅ የምትፈልገው? እኔ እንግዲህ ቅድም እንትን አልኩ ጠየቅኩ። ኢየሱስ ሙስሊም ነው ስል ሙስሊም ነው አልከኝ። ሲጀመር ሪሳችሁ ምንድን ነበር? ዛሬ ግን ሪስ አላየሁትም። ዝም ብዬ ነው የገባሁት። ሳይ አስገባችሁን ገባሁ። ኢየሱስ ሙስሊም ነው የሚል ነው ሪሰርቹ ዛሬ። እንደዛ ነው። ከምን አንጻር አልከው ኢየሱስ ሙስሊም ነው ስትል? እስኪ ከመጽሐፍ ቅዱስ አንጻር፣ ከእስልምና አንጻር። እንዴት ከመጽሐፍ ቅዱስ አንጻር ማለት? ሙስሊም ማለት ለአምላኩ ታዛዥ የሆነ ማለት ነው። ኢየሱስ ክርስቶስ ለአንድ አምላክ ታዛዥ ነበረ። በጣም አምላኩን ይፈራው ነበር። ለአምላኩ ይጸልይ ነበር፣ ይሰግድ ነበር። የአምላኩን ትእዛዝ ሁሉ የሚፈጽም ነበር። ኦኬ። ስለዚህ የአምላኩ ቆይ ግድ የለ ቆይ እንመጣለን። ስለዚህ የአምላኩ ትእዛዝ የነበረው ለሰው ልጆች እንዲሰቀልና ለሰው ልጆች ሕይወት እንዲሆን ነበር። እንደዛ ነው እንዴ? ቁርአን ላይም የምታምኑበት በመጽሐፍ ቅዱሱ ካልከኝ ማለት ነው። የአምላኩ ትእዛዝ ውስጥ ካለ ችግር የለውም፣ እናየዋለን። ኢየሱስ ክርስቶስ ማን ነው? አምላኩ እግዚአብሔር ኢየሱስ ክርስቶስ እንዲሰቀል እፈልጋለሁ ብሎ ያዘዘበት ትእዛዝ ካለ ይህንና እሱንም መፈተሽ እንችላለን። እግዚአብሔር አንድ ቦታ ላይ ኢየሱስ ክርስቶስ እንዲሰቀል እፈልጋለሁ ያለበት ቦታ አለ? ያላ ክፈትና አሳየን። ኦኬ የዮሐንስ ወንጌል 3:16 ላይ ማንበብ እንችላለን። ልብ በል እግዚአብሔር ኢየሱስ ክርስቶስ እንዲሰቀል እፈልጋለሁ ያለበት ቦታ ነው የተጠየቀው። ያላ አውጣው። እሺ አንብበው። ይዛል መጽሐፍ ቅዱስ ያ አንብበው። ኦኬ ማውጣት ትችላለህ? 3:16 ያየው አንብብ። አንብበው። እሺ ያላ ኦኬ ምን ይላል መሰለህ? ኦኬ ከ15 ጀምሮ እንደውም ላንብበው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። 16 ላይ በእርሱም የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ማነው የላከው? ማነው እየተናገረ ያለው? እየተናገረ ያለው ማለት እየተናገረ ያለው ማለት ምን ማለት ነው? እየተናገረ ያለው ማነው? ይሄ ንግግር የጻፊው ነው? ተናጋሪው ዮሐንስ ወንጌል አልኩ። ዮሐንስ ነው ሰው ዮሐንስ ነው። ምን ነበር ያልከው? ጥያቄ አዳምጥ። መጀመሪያ ጥያቄ ምን ነበር ያልከው? እስኪ ጥያቄ እንደገና የእግዚአብሔር ወንጌል ብለህ እንዲሆን ነው እንደፈለከው? ጥያቄ ምን ነበር ያልከው? እኔ ግራ ነው የሚገባኝ የእናንተ ነገር እኮ። መጽሐፍ ቅዱስ ይኸውልህ፣ ቆይ ወይት ማን ያለው ነው? ዮሐንስ ነው አለ። ምን ነበር ያልኩት? እግዚአብሔር በመጽሐፍ ቅዱስ ላይ ኢየሱስ እንዲሰቀል እፈልጋለሁ ያለበት ቦታ አለ ወይ? ደጋግሜ ነው ያልኩት። ማን ያለው? በአንድ ጊዜ ራሱን ዘረረ። ሚውቶኛለሁ እየተናገርኩ ነበር። ቆይ ተረጋጋ። ቦታ አለ የለም? ምን አልከኝ? እግዚአብሔር ያለበት ቦታ አለ የለም?
የእግዚአብሔር ዓላማው የእግዚአብሔር እንትኑን እያየን እኮ ነው። እዚህ ላይ እኮ ፈጣሪ እግዚአብሔር እኮ አንድያ ልጁን የሰጠን እኮ እየተናገረ እኮ ነው ያለው። ሰጣህ አልኩህም። እግዚአብሔር ብሏል ወይ ነው ጥያቄው። ገብቶሃል አይደል? የለም ወላሂ ላዝም የለም። ምን ማለት ነው? መጽሐፍ ቅዱስ እኮ ነው። መጽሐፍ ቅዱስ የእግዚአብሔር ቃል እኮ ነው። መጀመሪያ እሱን አትጠይቅም። እግዚአብሔር ብሏል ወይ ስለ ጊዜ አሁን እኮ ነው የሚሰጣቸው እንዴ? ኧረ ምን አይጉር ታዲያ እግዚአብሔር እንደሰጠው እየተናገርን አይደል እንዴ? ሚውት አድርጉ። አንድ ጊዜ ሚውት አድርጉ። ስለዚህ እንዴት ነው መግባባት የሚቻለው ከአንተ ጋር? እሱ ቃል በቃል ስትነጋገር ጊዜ ለምትናገረው ነገር አዳምጥ። እኔ ለምሳሌ ሙስሊም ናቸው ስለ ጊዜ ምንድን ነው ታዛዥ መሆናቸውን አንጻር ሙስሊም ብሎ ማለት የአረበኛ ቃል ሲሆን ታዛዥ ማለት ነው። ለአንድ አምላኩ የሚታዘዝ ነበር ወይ ኢየሱስ ክርስቶስ ብለን ስናይ ያው መጽሐፍ ቅዱስ ላይ ታዛዥ እንደሆነ ራሱ ቃል በቃል ራሱ ይናገራል። ለአምላኩ የሚታዘዝ እንደሆነ በተዋለና ያን ሲናገር ጊዜ ኢየሱስ ክርስቶስ የአምላኩን ትእዛዝ የሚፈጽም እና አምላኩን የሚገዛ ነው። ለአምላኩን በቃ የሚያመልክ ነው። ለአምላኩ የሚጸልይ ነው። ወደ አምላኩ የሚሰግድ ነው። ይሄን ሁሉ ትእዛዛቱን ሁሉ የሚፈጽም ነው። ገብቷል? ከዚህ አንጻር ሙስሊም ነው ማለት እንችላለን። እንዲሁም ቃል በቃል ስለዚህ እንጂ መጽሐፍ ቅዱስ ላይ ሐዋርያቶች የጻፉትን አታምናቸው ማለት ነው። አንዴ ወረ እነሱ እንመጣለን። አረ እግዚአብሔር መጥቶ እንዲጽፈው ነበር የተፈለገው። ግራ ገባኝ አይደለ? እነሱ ይሄንን ስለ ክርስቶስ ስቅለት ምናምን የመስከር ሞራሉ የላቸውም። እነሱ ለምን ታውቃላችሁ? አንደኛ ኢየሱስ ክርስቶስ ከስቅለቱ ጀምሮ ተነሳ ምናምን እስከሚባለው ድረስ የሉም ነበረ። ምስክር ሊሆኑ አይችልም። ምን ማለት ነው? የሉም ነበር። ገና ልያ ሲመጣ ጊዜ አምልጠዋል፣ ሸሽተዋል። እንደዚህ ሰዎች ይሰቀል አይሰቀል እነሱ ከዚያ ይነሳ አይነሳ ምስክር የመሆን ሞራሉ የላቸው። ይወጣል የሉም ነበር። ኧረ ነፍሴ ተው፣ ተረጋጋ፣ ተው፣ ተረጋጋ። እሱ ሲሰቀልም ያዩት አሉ። ተሰቅሎ ደግሞ እንደገና ከሶስተኛ ቀን ተነስቶ እጁን ሁሉ አይተውታል መሰቀሉን። ስለዚህ እንዴት ነው ሞራሉ የላቸው የምትለው? ማነው ሞራሉ የሌለው? በሰዓቱ በዛ ጊዜ የነበሩት ፍሬሽ የሆነ አይ ዊትነስ የጻፉትን አይ ሞራል የላቸውም ብለህ ከ700 በኋላ የመጣ መሐመድን ግን ሞራል አለው ልትለን ነው? አንድ ያዳምጥ። የሙሐመድ ሰለላሁ ዐለይሂ ወሰለም ምስክር የራሳቸው ቢሆን አዎ ከ700 ዓመት በኋላ መጥቶ እንዴት እሱ ሊመሰክር ይችላል? ትክክል ነህ፣ እደግፋለሁ። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ሳይሆኑ ስለ ክርስቶስ አለመሰቀል አለመገደል የሚመሰክረው ራሱ አምላክና አምላክ የላከው መልአኩ ገብርኤል ናቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ይሄንን እመሰክራለሁ ብለው ቢጽፉልህ እንደ ዮሐንስ እንደ ማርቆስ አናምናቸውም ነበር ከራሳቸው ቢሆን። እንዴት ይሄ ሁሉ ሰው መዝግቦ ስለ ክርስቶስ መሰቀል ማን የመዘገበው? ሰዎች ናቸው። አያቸው አይደለ? ይህ ሰው ምስክር ለመቀበል እንዴት አንተ ብቁ አደረክ? ይሄን ነገር አምላክ በነብይ በኩል ይናገራል፣ ይገልጣል። ያ ነው የነቢያችን ሰለላሁ ዐለይሂ ወሰለም ምስክር ከአምላክ ዘንድ የሆነ ምስክር ነው እና ከሰው ምስክር ጋር አታወዳድረው። እሱም ፍታ። እሺ መልካም። እሺ ቀስ በልህ ወደ ሰዎች ምስክር እንደሆነ ነው ይሄን ይናገረው። ገብቶሃል አይደለ? የሰዎች ምስክር ሆነ ድረስ እነዚህ ሰዎች በዚህ ይሄ ክስተት ሲከሰት ነበሩ ወይ የሚለውን መመርመር ግድ ይላል። ጳውሎስ ሲናገር ምን ይላል? ኢየሱስ ክርስቶስማ ከሙታን ካልተነሳ ክርስትናችን ሐሰት ነው ይላል አይደለ? ስለዚህ የክርስቶስን መነሳት የክርስትና ዋስትና ያደረገው ጳውሎስ በቃ ክርስትናችን ትክክል ሊሆን የሚችለው የክርስቶስ መነሳቱ ሲረጋገጥ ነው ብሏል። ለዚህ ደግሞ ምስክር አለ ወይ ብለን አሁን ልንፈትሻቸው ነው። ማንም ተነስቷል ብሎ የጻፈው ሐዋርያቶች ጽፈዋል አይደለ? ኃይለማርያም የሰማውን ቀጥል። ኢየሱስ ክርስቶስ ራሱ ተናግሯል። ስለመሰቀሉ ስለመነሳቱ ራሱ ተናግሯል። ጌታ ሰው ወደ ምስክሮቹ ልንመጣ ነው። ስለዚህ ጳውሎስ ምን አለ? ጳውሎስ መሰረት ክርስትናን ወደ እንደምናደርገው ነው። ጳውሎስ ምን አለ? የክርስቶስ መነሳት ትክክል ካልሆነ ክርስትናችን ሐሰት ነው ብሏል። መነሳት ስለዚህ መጽሐፍ ቅዱስ ላይ ያሳያለው ችግር ልክ ነው። ኦፍኮርስ ኢየሱስ ክርስቶስ ካልተነሳ ክርስትናችን ባዶ እንደሆነ ይነገራል። ኦፍኮርስ እሱን ያምናል። ስለዚህ ክርስቶስ ሲነሳ ያየው አንድ ምስክር አለ ወይንስ የለም? ከሐዋርያቶች ምን እያለ ነው? እስቲ እንደገና በለኝ። ያየ ሰው ስትለኝ ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ አለ ወይንስ የለም? ሲሊ ኩዌስችን ማን
በጣም ሲሊ ኩዌስችን እየጠየቀኝ ያለው መጽሐፍ ቅዱስ ስለሱ መሰቀል ስለመነሳቱ ከጅምሩ ጀምሮ ኢየሱስ እየተናገረ ነው ያለው። ሳክሪፊኬሽን እንደሚያስፈልግ እግዚአብሔር እየተናገረ ነው ያለው በእንትኖቹ በነቢያቶቹ ጭምር ሳይቀር ማለት ነው። ቆይ አረጋጋ። ኢየሱስ ክርስቶስ አይደለማ ያየው ሐዋርያ አለ ወይንስ የለም? አለ ከሆነ አለ በልና ወደ ቀጣይ እንሄዳለን። የለም ከሆነ የለም በል። ያላ አለ። ኦኬ ጥሩ ጥያቄ። ከ10,000 በላይ ምስክርነት አለ እዚህ ላይ ኢየሱስ ክርስቶስ መሰቀል እንዳለበት እንደሚነሳ ተነስቶ ደግሞ ራሱን መጥቶ እንደነገራቸው አዳምጠኝ። ቆይ የጠየኩት ጥያቄ ግልጽ ነው። ተረጋጋ። ይኸውላችሁ ምን ያደርጋል? እኔ የጠየኩትን ትቶ አንተ ሲነሳ ስትል ይኸውልህ፣ ቆይ አንዴ ቆይ። አሁን እኔ ይቅርታ አድርግልኝና እውነቴን ነው የምልህ፣ በጣም ፈኒ የሆነ ጥያቄ እየጠየከኝ ነው ያለው። ሲነሳ ስትል ብድግ ብሎ ሲሄድ ምናምን እንዲህ ያየ ሰው ከዛ በኋላ ተነስቷል ሄደን ይኸውላችሁ የሚል አይነት የሲሊ የሆነ ጥያቄ እየጠየከኝ ነው። በጣም እሱ መነሳት አላገጠበት ወላሂ ብድግ ብሎ ሲሄድ ዩ ጀስት ሳይንግ አንተ እያልከኝ እኮ ነው እንደዛ በእሱ ቤት ገብታ መልስ ስለሌለው የኔን ጥያቄ ሙዳ ያዘበት አስመስሎ እያወራን ስለሆነ ሚዩት ባታደርገኝ ደስ ይለኛል። ግልጽ ነው ጥያቄው። አዳምጥ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ ወይንስ የለም? ያላ መልስ። መጽሐፍ ቅዱስ አልጠየቅኩም። መጽሐፍ ቅዱስ ወይ ሐዋርያ አለ የለም ሲነሳ ያየው? እሺ ይሄንን ጥያቄ በጥያቄ ልመልስልሽ። ጥሩ ጥያቄ ግድ የለም። ጥሩ ጥያቄ ሲነሳ ያየው ሐዋርያ አለ የለም? ጥሩ ጥያቄ እኔ በጥያቄ ልመልስልህ። ግድ የለም አለ የሚል የለም በመጽሐፍ ቅዱስ ውስጥ። እኔ ግን በጥያቄ ልጠይቅልህ። ቆይ ወላሂ ክርስትና በላው አላልኳቸው መጀመሪያ የሞኝ ውይይት ይሆናል። የሞኝ ውይይት ወይ ጉድ! ኧረ ተረጋጋ። ቆይ ቀላል ጥያቄ ጠይቀህ እኮ እንዴ! እስካሁን ድረስ ግን በዝግታና በጸባይ ማናገር እንዳታወርደኝ ብዬ ነው። የለም ሲነሳየው የለም ማለት እኮ ሰው ወንድሜ፣ አንደኛ እየጠየቀኝ ያለው የሲሊ ጥያቄ ነው። መጽሐፍ ቅዱስ ከማቴዎስ ወንጌል ጀምሮ እስከ ራእይ ድረስ ስለመሞቱና ስለመነሳቱ ይናገራል። ያየ የት አለ ትለኛለህ? እሱ ስለመሰቀሉ ኢየሱስ ራሱ ተናግሯል። እንደሚሰቀል መሞት እንደሚገባው ተናግሯል። ቆይ እንዴ ጠየቀኝ እንጂ ራስን ጠይቀህ ራስን ልትመልስ ነው። አይሰራም ነገር ኖ ወይ ታዳምጠኝ። ኦኬ አንተም ጥያቄን በጥያቄ ልመልስ ያልኩህ ለዚህ ነው። ቆይ ግድ የለም ፕሊዝ። ላይ ያለው እያቀበጠው ፕሊዝ። እሺ በተረጋጋ መንፈስ ላውራህና አንተ ኢየሱስ ክርስቶስ ግዴታ ከተኛበት ወይም ደግሞ ከሞተበት ብድግ ብሎ ሲነሳ አንተ አሁን ለምሳሌ ምን ማለት ነው? እንደዚህ ይጠይቃል እንዴ? ሲጀመርስ እኮ ግዴታ ማየት አለባቸው ሲነሳ። ከተነሳ በኋላ ለማንኛውም ይህ መሰረታዊ የእምነታቸው ጉዳይ ነው። ነገር ግን ምስክር እንኳን የለውም። በጣም ያሳዝናል። ወደ ሌላ ርዕስ መሄድ ትችላላችሁ። ግን አስቡ በቁማችሁ። ጳውሎስ እንደተናገረው ከሆነ ራሱ ክርስቶስ ከሙታን ካልተነሳማ እምነታችን ከንቱ ነው ብሏል። ክርስትና ከንቱ ነው የምላቸው ለዚህ ነው። ምክንያቱም ከሙታን ሲነሳ ያየው አንድ እንኳ ይህን ማረጋገጥ የሚችል ሐዋርያ የለም። ነገር ግን ጳውሎስ ወደ 10 ምናምን ቦታ ተነስቷል ብሎ ጽፏል። የሚገርማችሁ ሲነሳ አይተሃል ወይ ብንለው ወፍ የለም አላየም። ጥያቄ ካለ በእስልምና ላይ ደስ ያለ ጥያቄ መጠየቅ ትችላለህ። ክርስትና መልስ እንደሌለው አረጋገጥኩኝ። እስልምና ላይ ጥያቄ ካለ ጠይቅ። ያው እሺ ልጆች ኮፒሊንግ አንድ ይቅርታ ጋር ገስት ላይ ሰው ማስገባትም ሆነ መቆጣጠር አልችልም። ኮፒሊንግ አድርጉ። አንድ ጊዜ ጥያቄ ካለች ጠይቂ። ኢየሱስ ጠይቂ።
አይደለም። ኢየሱስ ክርስቶስ ከሞት ሲነሳ ማንም አልነበረም፣ ግን ማርያም እና ማርታ ሽቶ ለመቅባት ማለት ነው ሬሳው ላይ ሽቶ ለመቅባት መጡ እና ደግሞ ማለት መልአክ ምንድነው ኢየሱስ ክርስቶስ እዚህ ጋር የለም የተባለለት ቀን ከ3ኛው ቀን ተነስተዋል ገሊላ ሄዱ ነው አይደለ ያለ። ጴጥሮስ ሮጦ መጣና ምንም ነገር የለም እኛ እኮ ያየና ማንም እኮ ያየው የለም ግን የተናገረው ነገር ነው የምናምነው ማለት ነው። ኢየሱስ ክርስቶስ እንዴት የተነሳው የት ሄዳ ደግሞ ማለት ነው ሰማይ ነው። ደግሞ ደቀ መዛሙርቶች ቤቱን ዘግቶ በሩን ዘግቶ እያለቀሱ እና እያዘኑ ነበሩ ማለት ነው ነበረና ደግሞ በዛ ላይ ምንድነው ሰላም ለእናንተ ይሁን ብሎ ነው የገባው ማለት ነው። ቤት ምንም ነገር የሌለበት ቦታ ማለት ነው። መጽሐፍ ቅዱስ እንደሚናገረው ነው። እኔም ደግሞ አይቼ አይደለም የሰማሁትና መጽሐፍ ቅዱስ የሚናገረው ነገር ብቻ ነው ማለት ነው። ሰላም ለእናንተ ይሁን ብሎ የገባው ኢየሱስ ክርስቶስ ነው ደግሞ ማለት ነው። እኔ በሃይማኖቴ ከመጣችሁ ማለት ነው እኔ ደግሞ አንድ ጥያቄ ልጠይቅ ማለት ነው። አሁን ሀሳብ ልስጥሽ አሁን በተናገርሽው ላይ እሺ አሁን በተናገርሽው ላይ ሀሳብ ልስጥሽ። እሷ ያለችው ምንድነው ሲነሳ ያየው የለም ማለች ትክክል። ነገር ግን ከዚያ በኋላ ስላለው ነገር አወራች። መላእክት ማርታና ማርያም ከዚህ ተነስተዋል ገሊላ ሄደዋል ያለ ሲባል ጴጥሮስ ሮጦ መጣና አያ በሩ ሲያይ የለም ልብስ ብቻ ነው ቀረው ማለት ነው። ሐዋርያቶች የመጡት ከዚያ በኋላ ነው ማለት ነው እንጂ ሲነሳ አላዩም ሐዋርያቶች አይደለ? ማንም አላየውም ግን ምንድነው መላእክቶች ነግረዋል ተነስተዋል ገሊላ ሄደዋል ነው አለው። አይዋሽ አሁን አዳምጪ እሺ። ደግሞ እኔ ደግሞ አንድ ነገር ማለት ነው የእናንተ መሐመድ የምትለው ተነስተዋል አለ ግን ተመልሶ መጥቶ ስታዝኑት ስታልቅሱት ሰላም ለእናንተ ይሁን ብለዋል። ግን ጥያቄ ነው በቃ ለኔ ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ኦኬ ተነስቶ ሰላም ለእናንተ ይሁን ብለዋል። ግን ነብያችን ሰለላሁ ዐለይሂ ወሰለም ኦኬ በእርሳቸው ላይ ሰለዋት ባረድን ቁጥር እየተነሱ ሰላምታችንን ይመልሳሉ በየሰዓቱ እንዴ ተነስቶ ማለት ነው። ኢየሱስ ክርስቶስ እኮ ቁስሉን እዩት ብሎ አሳይቷል እኮ። ጥያቄ ጠየቃቸው አይደለ? እስክመልስ ድረስ አታዳምጭም እንዴ? ጠየቅሽ እኮ ልመልስ እንጂ ብዙ ደቂቃ አወራሽ። እሺ ደግሞ አዳምጪ እሺ። ኦኬ ማለትም እኮ ሁነቱን ሲደርስ ማለትም ለምን ሞት ታረጋለህ? ደግሞ መጀመሪያ መስማት አለብህ እኮ ለመመለስ ማለት ነው። ማድረግሽ ልጄ ፈራሁሽ። አንዴ ስለፈራሁሽ ሚውት አድርጊ። ደግሞ ላውራ ፍቀጅልኝ እሺ። ኦኬ አሁን ተስማማን። በቃ ፈርችሽ። በመጀመሪያ ሞትን ድል አድርገዋል ወይ ነብዩ ሰለላሁ ዐለይሂ ወሰለም የሚል ጥያቄ ነው። እኛ ነብያችን ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰዎች ናቸው። ልክ እንደ ኢብራሂም፣ እንደ እስማኤል፣ እንደ ዒሳ፣ እንደ ሙሳ እንደ ሁላቸው ነብያቶች ሰው ናቸው አምላክ ናቸው ብለን ጓላ ነው። አንደኛ እሱ ነው። ቁል ኢነማ አነ በሸሩን ሚስሉኩም ሙሐመድ ሆይ እኔ ልክ እንደናንተ ሰው ነኝ በላቸው ለትውልድ እያለ ይናገራል አላህ ሱብሓነሁ ወተዓላ። ይህ ነው። ሌላኛው ነገር ነቢያችን ሰለላሁ ዐለይሂ ወሰለም አይደለም መሞት መነሳት የሚለውን ታሪክ ተውትና አለመሞት ይችሉ ነበር። እስከ ዘመኑ ፍጻሜ ድረስ ላቆየህ ብሎ አላህ ሱብሓነሁ ወተዓላ ምርጫ ሰጥቷቸዋል። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ገና መሞት አለመሞት መነሳት ምናምን የሚለውን ታሪክ ተውና በህይወት እስከ ዘመኑ ፍጻሜ ድረስ ላቆየህ ብሏቸዋል። ኢነላህ ኸየረ ዐብደን በይነል በቃኢ ፊዱንያ ወበይነ ማ ዒንደላህ ፈኽታረ ማ ዒንደላህ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? አላህ አስመረጠኝ አሉ በዚህ ዓለም ላይ በመዘውተርና ወደ ቀጣዩ ዓለም በመሸጋገር እኔም እዚህ ዓለም ላይ መቆየትን አልፈለግኩትም አሉ። ወደ ቀጣዩ ዓለም መሸጋገርን መረጥኩኝ አሉ። በልረፊቅል አዕላ በልረፊቅል አዕላ በልረፊቅል አዕላ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የላይኛውን ዓለም መቀላቀል እፈልጋለሁኝ አሉ። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም። ጌታቸው ቢፈልጉ ኑሮ አላህ ሱብሓነሁ ወተዓላ
እስከ ዘመኑ ፍጻሜ ድረስ በህይወት ሊያቆያቸው ቃል ገብቶላቸው ነበር። ይሄ ነው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ሰላምታቸውን ይመልሳሉ ወይ? አዎ። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም ማ ሚንኩም ሚን አሐድን ዩሰሊሙ ዐለየ ኢላ ወየሩድ አላሁ ዐለየ ሩሒ ሐታ አሩድ ዐለይህ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከእናንተ አንድም ሰው በእኔ ላይ ሰላምታን አያወርድም አላህ ነፍሴን መልሶልኝ የእናንተን ሰላምታ የምመልስላቸው ቢሆን እንጂ አሉ። ያው ሰላምታ ብናቀርብላቸው ነቢያችን ሰለላሁ ዐለይሂ ወሰለም ሰላምታችን እንደሚመልሱ ማስረጃ ለእያንዳንዱ ለምናገረው ሁሉ ማስረጃ እየሰጠዋቸው ይችላል። ይህ ነው። ነገር ግን ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድም ሐዋርያ የለም። የክርስትና መሰረቱ ደግሞ በክርስቶስ መነሳት ላይ ነው የተመሰረተው ብሏል ጳውሎስ። ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል። ታዲያ ምስክር አለው የክርስቶስ መነሳት ከሐዋርያቶች ብለን ስናይ አንድም ሐዋርያ እንኳ ሲነሳ ያየ የለም። ክርስትና ስህተት መሆኑን በጳውሎስ አንደበት ማረጋገጥ እንችላለን ማለት ነው። በጳውሎስ ራሱ ኦኬ ጨርሳል ማለት ነው። ያንተ ይሄን ጨርሻለሁ። እሱ ደግሞ አንቀጥለ ነው አንተ ያላ ኦኬ ጥያቄ ማለት ነው። ሁለተኛ ማለት ምን የሚጠይቀው ደግሞ ማለት ነው ኖርማል ግን ያ የሞቱትና ሰላምታ ለእናንተ የሚያቀርበው ማለት ነው ተመልሶ ይመጣል ወይስ ማን ነው እናንተ የሚወስደው ማለት ነው? የመጨረሻ ቀን ኖርማል ማለት ነው ጥያቄ ነው። ይመልሳል ይመጣል እንት ላይ አንድ ክርስቲያን ነብዩ ግን በስብሷል አለ። አሁን በማስረጃ ነው እያንዳንዱ ጥያቄዎችን ማውራላችሁ ብትገባ ደስ ይለኝ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም አይበሰብሱም። ማስረጃ ቃል ነቢይ ሰለላሁ ዐለይሂ ወሰለም ኢነላሃ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ በምድር ላይ እርም አድርጎባታል የነቢያትን ሰውነት እንዳትበላ አሉ። ምድር የነቢያትን ሰውነት አትበላም፣ ሰውነታቸው የማይበሰብስ ነው። ኢየሱስ ክርስቶስ ግን ሰውነቱ የሚበሰብስ ነው። አምላኩ ባያስነሳው ኑሮ እንደ መጽሐፍ ቅዱስ አነጋገር በስብሶ ይቀር ነበር። ማስረጃ ላሳየህና ከመጽሐፍ ቅዱስ የሚበሰብስ ስጋ የክርስቶስ ስጋ ነው። በማስረጃ ማሳየህ ከላሳየህ መጽሐፍ ቅዱስ ላይ ላሳየህ ደስ ይላል ማለት ነው። አንድ ጊዜ ሶስተኛ ደግሞ ያ እናንተ ደግሞ ማለት ነው የምታመልኩት አንድ ጊዜ እሺ ማርያም ስራ ያና የትኛው መጽሐፍ ቅዱስ ነው እንደዚህ ነው? የሐዋርያት ሥራ 13:34 አንድ ጊዜ የክርስቶስ ስጋ የሚበሰብስ ስጋ እንደሆነ ላሳያችሁ። እሺ 13:34 እኛ እኮ ያ ነገር እኮ የሚበሰብ የትኛው መጽሐፍ የሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ ምን ይላል? ኦኬ ቁጥር 34 ላይ ምን ይላል? እንደገና ይታያቸዋል እዚህ ጋር እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው። ያ ጀማዓ ወደ ምን እንዳይመለስ? ወደ መበስበስ እንዳይመለስ። ማን ያስነሳው? እግዚአብሔር። በራሱ ሞትን ድል አድርጎ ተነሳ ምናምን ወፍ። ማን ያስነሳው? እግዚአብሔር። ባያስነሳው ምን ይሆን ነበር? ዕጣ ፈንታው በስብሶ ይቀር ነበር። ያው እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው። የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ አሜን ነው። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም አይበሰብስም። ያ ደግሞ ማለት ነው በስብሶ ይቀር ነበር ይላል። ከበሰበሰ የፍጡር ስጋ ነው ማለት ነው። እንደኔ እንዳንተ እንደማንኛውም እኛ ማለት ነው። ይቅርታ እያደረክ ማለት ነው። እኔ ደግሞ ለመከራከር አይደለም የመጣው ማለት ነው። ይቅርታ እያደረክ እሱ ለመከራከር መጣ ነው። ቅድም እሱ ሲጠይቅ እኔ ዝም አልልም። አንተ እሺ፣ ጥያቄሽ ምንድን ነው? ቀጣይ ጥያቄሽ አልሰማሽም ነበር። እሺ እኔና አንተ ማለት ነው አንከራከርም። ኤፌሶን ምዕራፍ 2 ላይ ደግሞ ማለት ነው ምዕራፍ 2 ከቁጥር 10 ብቻ ማለት ነው 10 ብቻ ነው ማለት ነው ወይስ ከአንድ ጀምረን እስከ 10 ጊዜ ማለት ነው ማነባት ከእምብከፍ ማለት ነው እስከ 10 ብቻ እናነባው ማለት ነው። እሺ አንዴ ኤፌሶን ምዕራፍ 2 ምንድን ነው ብለው
እኛ ፍጥረቱ ነንና እሺ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ በኢየሱስ ተፈጠረን ይላል። እሺ ምን ለማስረዳት ፈልገሽ ነው? ደግሞ የተፈጠረ ነው ምንድነው ታውቃለህ? መጀመሪያ አዳምና ሔዋን በሰሩት ኃጢአት ምንድነው ምድር ነው የጣለው ማለት ነው። ከገነት ወደ ምድር ጣለን ማለት ነው። እሺ አዳምና ሔዋን ምንድነው ያልሽው? አዳምና ሔዋን በገነት አዳምና ሔዋን የሰሩት ኃጢአት መጀመሪያ ነበር አይደል? ስለዚህ አብርሃም ይስሐቅን ደግሞ ማለት መሰዊያ ላይ ሲያቀርብ ምንድነው አለው? የአንተ ልጅ የተባረሩት። ኦኬ አዳምና ሔዋን ለምን እኔ ደግሞ መጀመሪያ ማለት ጥያቄ ነው ማለት ጥያቄ እንደኛ እዛ ቦታ ስለነገርኩት እኔ ደግሞ ጥያቄ የሆነበት ቦታ ብቻ ነው ጥያቄ እኮ ነው እየመለስኩ አለ ማለት ነው። አዳምና ሔዋን ለምንድን ነው ከገነት የተባረሩት? ኃጢአት ስለሰሩት አትብሉ ያለ ፍሬ ስለበሉት። ስለዚህ በገነት ውስጥ ይበላ ነበር ማለት ነው። በገነት ውስጥ ምግብ ፍራፍሬ ነገሩ አለ አይደል እኮ ማለት መጽሐፍ ቅዱስ ሲናገር እኮ አልሰም ምንድነው ዘፍጥረት ምዕራፍ ከአንድ ጀምሮ ሲታዩ ማለት ነው። ምግብ ይበላ ከገነት ፍራፍሬ ሁሉ ብሉ ብሏቸው ነበር አይደለ? ፍሬ ግን እንዳትበሉ ብሏቸዋል። አትብሉ ያለ ፍሬ አንድ ፍሬ አለች ማለት ነው እኮ ሌላውን ግን ብሉ ብሏቸዋል አይደለ? አዎ ከዛ በኋላ ምድርን ተጣሉ ነው የሚባለው አይደለ? ስለዚህ በገነት ውስጥ ፍራፍሬ ድብና አድርጎ ይበላል ማለት ነው እንደ ክርስትና አስተምህሩ። በጣም ጥሩ። ሌላው ነገር እኛ ጋር ደግሞ አንድ ፍሬ ነበረች ነው የሚለው ማለት ነው። ሌላ ሁሉንም ፍሬ ብላ አላለኝም ማለት ነው። አንድ ፍሬ ብቻ። ይሄኛው ከበላችሁ አይናችሁ ይከፈታል አይደለ ያለ ሌላ ደግሞ ስለዚህ እነሱ ደግሞ ተሳስታ ሰይጣን ደግሞ በሔዋን ላይ ገብቶ ምንድነው እንበላ እንቅማሶ ብላ ማለትም በላች አይደለ? እሷ በላችኝ ለስራው ሰጥቶ ነው ከገነት ያባረሩት ደግሞ ማለት ነው። እኛ ደግሞ የዳና ነው ምንድነው አባረራ ከሔዋንና ከአዳም አይደለ? እኛ የተፈጠረ ነው። ማን የፈጠረ? አዳምና ሔዋን በገነት ውስጥ ወንድምና እህት ነበሩ ወይንስ ባልና ሚስት? ኦኬ እንደዚህ ሆኖ ማለት ከማን ነው እኛ ማለት ነው። ከማን ነው የፈጠረው? አዳምና ሔዋን በገነት ውስጥ ሲኖሩ ባልና ሚስት ነበሩ ወንድምና እህት? ባልና ሚስት ሆኖ ነው ማለት የኖሩት። እንዴት? ስለዚህ በገነት ውስጥ ባልና ሚስት ነው ይኖራል ማለት ነው እንደ ክርስትና አስተምህሮ ማለት ነው አይደል? የጌታ ሰው እንደዚህ የኖሩት ምንድነው? አዳምና ሔዋን እየኖሩት ምንድነው ኃጢአት አደረጉ ነው የሚባለው። እንደ ክርስትና እኛ በገነት አንጋባም ይሏቸዋል። ባልና ሚስት ነበሩ አዳምና ሔዋን ወይንስ ወንድምና እህት? ባልና ሚስት። ማን ነው ይሄን የፈቀደው? እግዚአብሔር ባልና ሚስት አድርጎ ኑሩ ብሏቸዋል። እሺ መብላት መጠጣት አለ። ለምን ተባረሩ አዳምና ሔዋን? የሰጠው ሌላ ነው የሰጠውና ብሉ ያለና አትብሉ ያለ ሌላ ነው። አንድ ፍሬ ብቻ አትብሉ ባለ በገነት ውስጥ ይበላ ነበር ማለት ነው። በገነት ውስጥ መብላት አለ፣ መጋባትም አለ፣ ባልና ሚስት መኖር። ቀጣይ አሁን እሺ ከዛ በኋላ ምንድነው ኃጢአታም ልጆች ከገነት የተባረረን ልጆች ነበረን ማለት ነው። ከገነት የተባረረን ልጆች ነበረን። ደግሞ አብርሃም ያ ኃጢአትን ሁሉ ማለት እንዲጸድቅ የሚያደርገው ነገር አብርሃም ልጁን ማለት ነው የመጀመሪያ ልጁን ይስሐቅን ለመሰዋት ሲሄድ ያንተ ልጅ ምንድነው? ያንተ ልጅ ማለት የምድሩ ነገር ሁሉ ማለት የምድር ኃጢአት ማለት የዓለማችን ያለው ኃጢአት አንድ ልጅ ስላለ ማለት ነው። አንድ ልጅ ምንድነው? ማን ነው? ኢየሱስ ክርስቶስ ነው ማለት ነው። ያ ልጅ ስለሚመጣ ያንተ ነው እምነቱን አይቻለሁ ማለት እምነቱን ስላየው ደግሞ ምንድነው? አትግደለው ምንድነው? አትግደለው ነው ያለው ደግሞ ማለት ነው። ሌላ ነገር ደግሞ እኛ የምናመልከው ከአዳምም ከሔዋንም የመጣ ኃጢአት በእኛ ውስጥ አይሰራም። ለምን? በኢየሱስ ክርስቶስ ማለት ነው። እኛ የሱ ቁስል እኛን ተፈውሰናል ማለት ነው። አረ በነጸሪ ጠፋይ በአላህ እሺ ከዛስ ሌላስ ምን አለ? ሌላ ነገር ደግሞ የለም ማለት ነው። ሌላ የምንማካው አምላካችን ደግሞ የለም። ቅዱስ ጳውሎስ ምንድነው አለው? ከኢየሱስ ክርስቶስ ቦታ ኢየሱስ ነኝ የሚለው የተረገመ ይሁን ነው አይደለም የሚለው። እኛም እንደዚህ ብለን ነው የምናልፈው ማለት ነው። የተረገመ ይሁን ብለን ማለት ነው። እሺ መጽሐፍ ምዕራፍ 40 ቁጥር 86 ላይ በእግዚአብሔር ቃል የሚያምን በመንግስተ ሰማያት ቤትን ያገኛል ይላል። እውነት ነው።
እኛ ምናምነው ራሳችንን ጠቅደን ደግሞ ማለት አድርጉ ያለው ሳይሆን ማለት ነው ሳናደርግ ነው አይደለ የምንኖረው። ትክክል የጌታ እኛ ምንድነው የምንጠብቀው? ክርስትኛውን እንጠብቃለን። አንዱ ጫት እየቃማ ደግሞ ማለትም ብዙ ነገር አለ፣ ግን አላወራም ማለትም እምነታችን ስለሆነ ማለት ነው። ምስል ላይ ስለሰገደ አይደለ እንደዚህ ሆኖ ነው እንደ ሰማይ ቤት የሚገባው። እውነት ነው። መጽሐፈ ሙዝደሊፋ ምዕራፍ 86 ቁጥር 53 ላይ በኢየሱስ ክርስቶስ የሚያምን የእግዚአብሔርን ጸጋ ያገኛል ይላል። እውነት ነው። እንዴት? በኢየሱስ ክርስቶስ የሚያምን የእግዚአብሔርን ጸጋ ያገኛል ይላል። እውነት ነው አይደለ? አይደል? አዎ የእግዚአብሔር ልጅ አለው ህይወት አለው፣ ልጅ የሌለው ህይወት የለም ነው የሚባለው። ፍፍት ነው፣ ሌላ ነገር የለበትም። እሺ እሺ፣ እናመሰግናለን። እሺ በጌታ ነሽ እንዴ? እኔ የኢየሱስ ክርስቶስ ልጅ ነኝ ማለት ነው። ከደሙ ንጹህ ነኝ ማለት ነው። እሺ እሺ። ጥያቄ ያለው ክርስቲያን ካለ መግባት ይችላል። መጽሐፈ ሙዝደሊፋ መጽሐፈ ብዙ ምን ቃል አለ ማለት ነው። እስከ ዛሬ አድሚኖች ካላችሁ ሰው ማስገባት ትችላላችሁ። እኔ ማስገባት አልችልም። ለምን ኮፒ ሊንክ እንደማታደርጉ አላውቅም። ያሳዝናል። ከታች ኮፒ ሊንክ ማድረግ የምትችሉ ሰዎች ካላችሁ አድርጉ። እስኪ ገስት ላይ ሰው መቆጣጠር አልችልም፣ ማስገባትም አልችልም ምናምን። ሞትኩኝ ይላል ኮሜንት ላይ። ወላሂ አልሞትክም። ብትሞት ኮሜንት አትጽፍም ነበር።